ቅምጥሌ ነቅታለች። ሁላችሁም እንኳን ደስ አላችሁ። እግዚአብሔር ይመስገን ደህና ናት። እንዳያቸዋት በሰላም ቤቷ ገብታ እረፍት እያደረገች ነው። ትናንትና ላዘናችሁ፣ ለተጨነቃችሁ ሁላችሁም እንኳን ደስ አላችሁ ማለት እወዳለሁ። በጣም ደስ ብሎናል። እግዚአብሔር ይመስገን። ከዛ ውጭ እንግዲህ ዛሬ በጣም የሚያናድድ ነገር ተፈጥሯል። እሱም ምንድን ነው? ፍፄ በድጋሚ አብሳላትን ወደ ቤታቸው ይዟት ሄዷል ማለት ነው። ካለፈው ስህተቱ አልተማረም። ዛሬም በድጋሚ ሌላ ትልቅ ስህተት ሰርቷል። ልጅቷ በገዛ ቤቷ ታማ እንኳን ማረፍ እረፍት ማድረግ አልቻለችም ማለት ነው። ምን እንደሚፈልግ ከነሱ ህይወት ወይ ደግሞ ከተመልካች ጋር ነው እልህ የተያዘው አላቅም። ወይ በውስጥ መስመር እሱን እንደዚህ አርግ እያለ ያስገደደው ሰው አለ ወይ ደግሞ ተቀጥሮ እየሰራ ነው ለጠላቶች። እኔ አላቅም። የምር አሁን እንደዛ ነው የሚያስብለው። እንዴ ሰው እንዴት ቤቱ ገብቶ በሰላም መተኛት ያቅተዋል? ልጁ ያመዋል እንዴ? ጤነኛ አይደለም እንዴ? ከባለፈው አይማርም እንዴ? ባለፈው እረፍ ተው ተባል አይደለ? ትልቅ ስህተት ነው የሰራኸው። እንዴት አብሳላትን ይዘ ሰው ቤት ትሄዳለህ ተብሎ ተነገረው። እሱ ግን ዛሬም ድጋሚ ይለይላችሁ ምን ታመጣላችሁ ብሎ ድጋሚ ይዟት ሄደ። ደውላሽ ሀይሚ ታማለች እና እንሂድ እንጠይቃት ስትለው አይ አብሳላት ባለፈው ይዤሽ ሂጄ ትልቅ ስህተት ተፈጥሯል። ዛሬም በድጋሚ ይዤሽ ሂጄ ስህተት እንዲፈጠር አልፈልግም። እኔ ራሴ ሂጄ እጠይቃትና ደህና መሆኗን ያለችበትን ሁኔታ የምር አንቺ ስለ እሷ ተጨንቀሽ ከሆነ አሳውቅሻለሁ ብሎ ምዕራፉን መዝጋት ይችል ነበረ። ራሱ ሄዶ መጠየቅ ይችል ነበር። የሚገርማችሁ ነገር ቤተሰብ ልብ ብላችሁ ቪዲዮን አይታችሁት ከሆነ ገብቶ እንኳን ሀይምዬ እንዴት ነሽ? ምን ሆነሽ ነው? ምን ተፈጥሮ ነው? እንዴት ነሽ? አሁን ደህና ነሽ ወይ? ሕክምና አገኘሽ ወይ? እንኳን ብሎ ቁጭ ብሎ እንኳን ጎንበስ ብሎ እንኳን አልጠየቃትም። እግዚአብሔር ምስክሬ ነው ቤተሰብ ቆሞ ነው። እኔ ምን እንደተፈጠረ አውቃለሁ። አሟት አላለችኝ ይዣት መጣው ልጠይቃት እንደሆነስ ይቅርታ ልጠይቃት እንደሆነስ ምናምን እያለ እየተከራከረ የነበረው ስለ አብሳላት እንጂ እሱ ስለ ሀይሚ ተጨንቆ የተጨነቀ ሰው እኮ ሀይሚዬ ምን ሆነሽ ነው? ምን ተፈጥሮ ነው ብሎ እኮ ያለውን ነገር ቁጭ ብሎ ጎንበስ ብሎ መጠየቅ ይችል ነበር። እሱ በቃ እንደዛው አፍጥጦ እንደቆመ አፍጥጦ በስንት መከራ ነው የወጣው። ስለ ሀይሚ በጣም አይደለ እንዴ የተጨነቅከው? በእናትህ ብትጨነቅማ ኑሮ ሰፍ ብለህ ሂደህ ሀይሚዬ ምን ሆነሽ ነው ብለህ ትጠይቃት ነበረ። አንተ እኮ ተገትረህ ገባ፣ ተገትረህ ቆምክ፣ ተገትረህ ወጣ። በቃ ይሄ ነው። ጎንበስ ብለህ እንኳን ሰው ያለችበትን ሁኔታ ለማውራት እንኳን ለመጠየቅ እንኳን እንትን አላልክም። በቃ እሺ ይዣት እወጣለሁ፣ ይቅርታ እንደዚህ እንኳን ይባላል እኮ። አይደብርህም እንዴ ፍፄ? አንተ ስንት እንዴ ሼማ ይዝህም እንዴ? እግዚአብሔርን ምን እየሆንክ ነው? ወይስ ጤነኛ አይደላችሁም እንዴ እናንተ? ካሜራማኑ አንተ ምን እየሆናችሁ ነው? ካሜራማኑ የፈለገ ሰው ደውሎና አቅራጻኝ ሲለው ላጥ እያለ እየሄደ እየቀረጸ እንትን ይላል፣ ልጆቹን ያበጣብጣል። አንተ ደግሞ እየጎተትክ እየሄድክ ልጆቹን ታበጣ። እስኪ በአንተ እንኳን አንተ እሷን ይዘህ ከመጣ በኋላ እንኳን ስንት ጭቅጭቅ ነበረ። ልጅቷ በቃ ረፍት ሰላም ነው የምትፈልገው። የሚያጨናንቃት ነገር ውስጥ ወጥታ ሪላክስ ማድረግ አለባት። ምንድነው አንተ እየጎተትክ እያያዝክ የምትመጣው እንደተጨነቀ ሰው? ኧረ እባክህ ብትጨነቅማ ትጠይቃት ነበር እኮ። እስኪ ምን ተፈጥሮ ነው? ምን ሆነሽ ነው ሀይሚዬ ትላት ነበር እኮ። ጭራሽ አንተ ብሩክንና ሀይሚን ለማያያዝ ለምን ክብሪት ይዘህ አልመጣህም ነበር? አንደኛህን ጋዝና ክብሪት ይዘህ መጥተህ እዛ ጋር አቀጣጥላቸው ለምን አትሄድም ነበረ? እሱ ነው እኮ የቀረህ። ጭቅጭቅም እየፈጠርክ ነው፣ ንትርክም እየፈጠርክ ነው፣ ሁሌ ማለት ነው። አሁን የቀረህ ጋዝ አርከፍክፎ ክብሪት መጫር ብቻ ነው። በቃ ያ ነው። ሰው እንዴት ጓደኛ በዚህ ልክ ይደንዛል? ሰው ተበልክ ተመከር ተበልክ አልመከርም ብለህ ይለይላችሁ ምን አባታቸው ያመጣሉ። ከዛ ዛሬም ደገመው ማለት ነው። ተጠንቀቅ ፍፄ፣ የምር ተጠንቀቅ። ሆ ብለን ሂደን እናንተ የት ስናቃችሁ? ሲጀመር በእነሱ እኮ ነው የምናውቃችሁ። መልካም ልጆች ናችሁ፣ ጓደኞቻችን ናቸው፣ አበረታቱልን ሲሉን እኮ ሆ ብለን የምናበረታታችሁ በእነሱ ስለመጣችሁ ነው አይደለ እንዴ? የእነሱ መልካም ጓደኞች ናችሁ ብለን ነው። ከአሁን በኋላ ግን ካልተጠነቀቃችሁ ሂደን ሆ ብለን የጨርቃ ፋሚሊ ሂደን ሰብስክራይብ እንዳረግናችሁ ሆ ብለን ሂደን እናስወጣችኋለን ማለት ነው። ጥንቃቄ አድርግ ፍፄ። ብደግማት ለሶስተኛ ጊዜ አለቀልህ። በቃ ይሄን ነው ልንህ የምፈልገው። እኔ እንዳንድ የጨረቃ ፋሚሊ ድጋሚ ለሶስተኛ ጊዜ የሆነ ነገር ከደገምክ በቃ የመጨረሻህ ነው።
ጭራሽ እኮ ብሩኬን አንተ ነህ ከህይወትህ በቃ ኮስተር ብለህ ቆፍጠን ብለህ ይለዋል። ለምን አንተ ቆፍጠን ብለህ ልጅቷን አላስቆምካትም? አይ እኔ ይዤሽ አልሄድም፣ በቃ እንደ ባለፈው አይነት ስህተት እንዲደገም አልፈልግም። ባለፈው ይዤሽ ሂጄ ብዙ ነገር ደርሶብኛል፣ ብዙ ነገር ተብያለሁ። ስለዚህ እኔ የዩቱብ ቤተሰቦችንም ማጣት አልፈልግም፣ ጓደኞችንም ማጣት አልፈልግም። ባንቺ የተነሳ እኔ ሂጄ ጠይቃለሁ። የእውነት የእሷ መታመም ካሳሰበሽ ደውዬ ያለችበትን ሁኔታ ያሳውቅሻለሁ። አለቀ። አንድና አንድ በቃ። አንተን ብሎ ደግሞ አንተን ብሎ ወንድም፣ እነሱ እኮ እንደ ወንድም ስላዩ አየህ፣ የቤታቸውን ቁልፍ እንኳን ወንድሜ ብለው ሰጥተውሃል። ለዛውም በዚህ ክፉ ዘመን። አንተ እኮ ነገ ደፋር ነህ። ብሩኬም ሀይሚም በጣም ይሄ የዋህነታችሁ ገና ዋጋ ያስከፍላችኋል። ገና ማለት ነው ገና። እንዴት የቤታችሁን ቁልፍ ለጓደኞቻችሁ ትሰጣላችሁ? በዚህ ክፉ ዘመን ቤታችሁ ውስጥ ምን ሊያስቀምጡ፣ ምን ሊያመጡ፣ ምን ሊያደርጉ እንደሚችሉ በምን ታውቃላችሁ እንዴ? እዛ ቤት ውስጥ የሆነ ነገር አድርገውስ ቢሆን እናንተን በዚህ ልክ እያበጣበጧችሁ ያሉት እንዴት ነው? ቁልፍ የቤት ቁልፍ እንዴ! በአሁን ሰዓት እኮ ለእህት ለወንድም የማይሰጥበት ጊዜ ነው። በእርግጥ እሱ ነው እንደ ወንድም ስለተቀበላችሁት ነው ቁልፍ የሰጣችሁት፣ ግን አስፈላጊ አይደለም። ለበጎ ነው። እያንዳንዷ ነገር ለምክንያት ነው። እንኳንም ቁልፉን ተቀበለህ። ምናልባትም ዛሬ ሀብሳላትን ይዘህ ምንድነው እየተንጦለጦልክ ሀብሳላትን ይዘህ ወደ ቤታቸው እንድትሄድ ያደረገህ ምናልባትም ለበጎ ነው። ምክንያቱም አንተ ለነሱ በህይወታቸው ውስጥ አስፈላጊ ሰው ስላልሆንክ የቤታቸውን ቁልፍ እንድታስረክብ ያደረገህ እግዚአብሔር ነው። በነገራችን ላይ ቤተሰብ የሆነ ነገር ህይወታችሁ ላይ ሲመጣ ለጊዜው ልታዝኑ፣ ልትሰበሩ ትችላላችሁ። ግን እመኑኝ እያንዳንዷን ነገር እግዚአብሔር ሊያስተካክል ሲፈልግ ነው። እዚህ እያደረክ ያለውን ነገር ብታቆም ጥሩ ነው ብዬ ነው የማስበው። ምክንያቱም ከዚህ በላይ በቃ ተነቅቶብሃል። አንተ እነሱ እንዲለያዩ ከሚፈልጉ ሰዎች መካከል አንዱ ነህ። እያደረግከው ያለው ነገር የሚጠቁመው እንደዛ እንደሆነ ነው። እና ጓደኛ ከሆንክ በቃ እንደ ጓደኛ ብሩኬን ራሱ ሀይሚ ፊት እንደዛ ወይስ ሀይሚ ጓደኛው ተናገረልኝ ጓደኛህ እንኳን እንደዛ አለህን ብላ ብሩኬን እንድትጣላ ፈልገ ነው። አንተ መምከር ካለብህ ጓደኛ ከሆነ እኮ ዘወር አድርገህ ማለት ያለብህ ማለት ትችላለህ አይደለ እንዴ? እንዲመታት ነው እንዲፈልጋችሁ ልጅቷን እስር ቤት ብሩኬን ወርውራችሁ እናንተ እንደፈለጋችሁ ቤቱ እየመጣችሁ እንድትፈነጩ ነው። እንደዛ ነው የፈለግከው አንተ። ሁሌ ሀይሚና ብሩኬ መካከል ቁመህ ጭቅጭቅ እንዲፈጠር የሆነ ነገር ትላለህ አንተ። በቃ እንደዚህ ማለት አለብህ። ለምን ለብቻው አትነግረውም? አላት እኮ በቃ አልፈልግም፣ ከሀይሚ ጋር ህይወት አለኝ አላት እኮ አይደል እንዴ? ከዚህ ውጭ ምን ሊላት ይችላል?